መነሻ ቃላችን መሳፍንት ምዕራፍ 6 ነው የተለመደ ታሪክ ነው የታወቀ የጌዲዮን ታሪክ ነው 6 መሳፍንት 6:12 የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው ይላል አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሃሌሉያ እንግዲህ እዚህ ጋር የምናየው የጌዲዮንን ታሪክ ነው መጽሐፍ ቅዱሳችን ላይ በጣም አንዱ ሜጀር የሚባል ጌዲዮን በጣም የታወቀ ጦረኛ ሰው ነው ተዋጊ ሰው ነው ኃይለኛ ሰው ነው የዚህ ሰው ታሪክ በጣም አትራክቲቭ ነው ለምን የዚህ ሰው ታሪክ የክርስቶስን በአዲስ ኪዳን ሊያደርግ ያለውን ነገር በጣም ያሳያል ይሄ ሰው በሚገርም ሁኔታ እግዚአብሔር የተጠቀመበት ሰው ነው በጣም ሱፐርናቹራል ፓወር የተገለጠበት ሰው ነው በጣም የሚገርም የእግዚአብሔር ኃይለኛ አጀንዳ የተገለጠበት ሰው ነው እንደዛው ደግሞ ራሱን በጣም በዝቅታ በማያው ፖዚሽን የነበረ ሰው ነው እግዚአብሔር ከታች ከወረደ ከዘቀጠ ዳውን ዲፕረስ ከሆነበት ሌቭል አውጥቶ ታላቅ የእስራኤል ጦረኛ ያደረገው ነብይ ነው መንፈሳዊ ሰው እና እዚህ ጋር ስናይ የእግዚአብሔር መልአክ መጣና ምን አለው አንተ ጽኑ ኃያል ሰው አለው ከዛ ምን አለው እግዚአብሔር ካንተ ጋር ነው እዚህ ጋር ምን እናያለን የጌዲዮን ጽኑ ሰው መሆን የጌዲዮን ኃያል መሆን ሚስጥሩ ማን ነው የእግዚአብሔር አብሮነት እስኪ የእግዚአብሔር አብሮነት በሉ ዛሬ ስለ እግዚአብሔር አብሮነት ነው የምናወራው ስለ ፕሬዘንስ ነው የምናወራው የእግዚአብሔር ፕሬዘንስ ከናንተ ጋር ያለ የጌታ አብሮነት ካንቺ ጋር ያለ የመንፈስ ቅዱስ አብሮነት እንዴት አስፈላጊ እንደሆነ ከእግዚአብሔር ቃል እናያለን እርግጠኛ ነኝ ከዚህ ቀን በኋላ ተራ ሰው ሆናችሁ አትቀጥሉም ደካማ ሰው ሆናችሁ አትቀጥሉም ማን ነው አሜን የሚለኝ በኢየሱስ አሜን 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 ስለዚህ ምን አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለ ከጎናችሁ ያለውን ሰው እግዚአብሔር ካንቺ ጋር ነው ብሏት በልበል እግዚአብሔር ካንተ ጋር ነው በሉ አሜን ነው ወይ ምን አልኳችሁ የጌዲዮን ጽኑነት የጌዲዮን ኃያል ሰው ሚስጥሩ ማን ነው የእግዚአብሔር አብሮነት ነው ግን እግዚአብሔር ካንተ ጋር ነው አንተ ጽኑ ኃያል ሰው ሲለው ጌዲዮን በምን አይነት ስቴቱስ ነበረ ታሪኩን እናውቃለን ብዙዎቻችሁ ታሪኩን ታውቃላችሁ በጣም የሚገርመው ስታዩ ጌዲዮንም ይላል የሚቀጥለው ቁጥር ላይ ጌዲዮንም ጌታዬ እግዚአብሔር ከኛ ጋር ከሆነ ይህ ነገር ለምን ደረሰብን አባቶቻችን እግዚአብሔር ከግብጽ አውጥተውናል ብለው ይነገሩን ነበር ተአምራቱ ወዴት አለ አሁን ግን እግዚአብሔር ተቶናል በመድያም እጅ አሳልፎ ሰጥቶናል አለው ይላል አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው የሚባለው ሰውዬ ግን ምን አይነት የወረደ ምን አይነት low self esteem depression fear ውስጥ እንደነበረ ያሳያል አሁን የጌዲዮን ጥያቄ ምንድነው ያለበት ሁኔታ የእግዚአብሔርን መገኘት አስረስቶታል የሚያልፍበት ሁኔታ የእግዚአብሔርን አብሮነት ሸፍኖበታል የሚያልፍበት ጭንቀት የሚያልፍበት ወጀብ የሚያልፍበት መከራ የሚያልፍበት ዲፕሬሽን እና አታክ የሚያልፍበት ውድቀት መነሳት የእግዚአብሔርን አብሮ መሆኑን አጠራጥሮታል አንድ ጊዜ መጽሐፍ ቅዱስ ላይ እንደዚህ ሆነ ኢየሱስ በጀልባ አብሯቸው ይሄደ እሱ በስረኛው ክፍል ተኝቷል ይላል ኢየሱስ ተኝቷል እነሱ ጠፋን ይላሉ አየ የወጀብ ችሎታ የወጀብ ኃይል አያችሁ ወጀብ ተነሳ ንፋስ ተነሳ መርከብ ጀልባይቱን ገለባበጣት ከዛስ እነሱ አሉ ጌታ ሆይ አሉት ሄደው ቀስቅሰው ስንጠፋ ግዳይለም እንደ ያሉት እሱ እንደማይጠፋ ያውቃሉ ጥሩ አውቀዋል አሜን ነው ወይ አያችሁ ወጀቡ ምን አይነት አቴንሽናችሁን shift እንደሚያደርግ መከራ ውስጥ ስታልፍ ቻሌንጅ ውስጥ ስታልፍ ጭንቀት ውስጥ ስታልፍ አታክ ውስጥ ስናልፍ በተለያየ አይነት ሙድቀት መነሳት ስናልፍ እግዚአብሔር ግን ከኔ ጋር ነውን ብለን እንጠራጠራለን ደግሞ በዚህ ቅዱስ ቃሉ በዚህ ታሪክ ስናይ እግዚአብሔር የመጨረሻ የሚመቸው ሰዓት እኛ ዝቅ ያለበት ሰዓት ጌታ ምስክሬ በቃ ችሎታውን ሊያሳይ ነው አሜን አትሉም ወይ የእግዚአብሔር ቃል ሲናገር የእስራኤል የሕዝብን ጭንቀት አይቼው ወረድኳል ስትጨነቅ አረ አባት ሆይ ምንድነው ነገሩ በል መገኘቱ ነው የሚመጣው ፕሬዘንሱ ነው የሚመጣው እኔ በኢየሱስ ስም ጸልይላችኋለሁ የእግዚአብሔር ፕሬዘንስ በነገራችሁ ላይ ይገለጥ በጨነቃችሁ ጊዜ እግዚአብሔር ይገለጥላችሁ
በጨነቃችሁ በፈራችሁ ጊዜ የእግዚአብሔር መገኘት ይምጣላችሁ። አረ አሜን ነው ወይ? አያችሁ የሚገርመው ጌዲዮን ተሸፍኖበታል በሚያልፈው የእግዚአብሔር አብሮነት። እኛ እንዴት በዚህ ውስጥ እናልፋለን? በዚህ ጭንቀት፣ በዚህ ፍርሃት፣ በዚህ ዲፕሬሽን እንዴት ነው? የማይሆን ነገር ነው። እግዚአብሔር ከኛ ጋር ቢሆን ኖሮ አንዳንዶቻችሁ ብላችሁ አታውቁም ብለናል እኮ እኔ ራሱ ብያቃል። አረ ጋድ ምንድነው እንደዚህ የበራልኝ ቀን ነው እንደዚህ አይነት ነገር ያቆምኩት። ወይኔ እግዚአብሔር ግን ከኔ ጋር ነው ያስብላል። ማይ ፍሬንድ ግን ከጌዲዮን ጋር እግዚአብሔር ነበር። አሜን። ምን እንዳለው ታውቃላችሁ? ሚዲያምን እንደ አንድ ሰው አሜን። እግዚአብሔር አብሮ ይሁን። ጠላትህን ይኸውልህ ሺህ ጠላት ቢኖር እንደ አንድ ሰው ታሸንፋለህ። እንደ ሕፃን ልጅ ታሸንፉታላችሁ። አሜን ነው ወይ? ሉክ የፈለገ ነገር ይሁን በምንም ነገር እለፉ፣ በፕሬዘንስ አቀልዱ። አሜን አሜን። በፕሬዘንስ አትቀልዱ። ያለ መገኘቱ የሚጣፍጥ ነገር የለም በህይወታችሁ። ያለ መንፈስ ቅዱስ አብሮነት የሚሆን ነገር የለም። የሚጣፍጣችሁ ህይወት የሚጣፍጣችሁ መንፈስ ቅዱስ በምንም ነገር፣ ስራችሁ ላይ፣ ቢዝነሳችሁ ላይ፣ ትዳራችሁ ላይ፣ አገልግሎት ላይ፣ ትምህርት ቤት ስትሄድ ሆሊ ጎስት እያልኪት የመንፈስ ቅዱስ አብሮነት በህይወታችሁ ለውጥ ያመጣል። ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም ስልጣን በሄዳችሁበት ሁሉ እግዚአብሔር ይታይላችኋል። አሜን። አሁን እዚህ ጋር ጌዲዮን እግዚአብሔር ካንተ ጋራ ነው አለው። ጌዲዮን ግን እግዚአብሔር ከኔ ጋር ቢሆን እንዴት እንደዚህ ይሆናል አለ። ከዚህ ታሪክ ምን እንረዳለን? እግዚአብሔር ከኛ ጋር የሚሆነው እኔ እግዚአብሔር ካንተ ጋር እሆናለሁ ሲል እኔ ካንተ ጋር ነኝ ሲል ፍጹም ስለሆነ እግዚአብሔር ፐርፌክት ስለሆነ እግዚአብሔር የኔና የናንተን ፍጹምነትና ፐርፌክትነት አይቶ አይደለም ከኛ ጋር ነው። አትራክት የሚያደርገው ፕሬዘንስን በህይወታችን ምን እንደሆነ ታውቃላችሁ? አሜን ነው። አንተ ያንተ ፐርፌክሽን የሱ ፐርፌክሽን እንደሆነ እመን። መጽሐፍ ለዛ ነው እኛ በክርስቶስ የእግዚአብሔር ጽድቅ። እስኪ በክርስቶስ በሉ። አያችሁ የእግዚአብሔር we are the righteousness of God in Christ not በራስ ጽድቅ በራስ ችሎታ ሰው ጀጅ ማድረግ ሲጀምር በራስ ነገር ስትል ፕሬዘንስ ይቆማል። ላይክ አንተ አሁን በጣም ወደ ትዕቢት እየገባ ነው። ፕራይድ ነው። እግዚአብሔር እኔ ካንተ ጋር ነኝ ሲለው የሱን የሚያልፍበትን የሱን ፕሬሸር የሱን ዲፕሬሽን የሱን ሎውነት መሰማት አይቶ አይደለም። የህዝቤን ጭንቀት አይቼ ወረድኩ ሲል የተጨነቀ ሰው ጋር እግዚአብሔር ሲወርድ እስራኤል ፐርፌክት ስለሆነ ነው? እኔ ከእግዚአብሔር ከኔ ጋር ሊሆን አይችልም ምናም ብለው የሚሉ ሰዎች አሉ። ብዙ ሰዎች ይኸውልህ እንደዛ የሚሉ ሰዎች ቁጭ ብለህ ብትጠይቃቸው they are looking for their own righteousness የራሳቸውን ጉብዝና የሚፈልጉ ሰዎች ናቸው። መጽሐፍ ቅዱስ ላይ እያንዳንዱ ነገር ሲናገር ለምሳሌ አሁን አትጨነቁ ይላል መጽሐፍ አይደል? አትጨነቁ ይላል መጽሐፍ ቅዱስ። አትጨነቁ ይላል። ለምን አትጨነቁ እንደሚል ላሳያችሁ። እንዴት ነው ማን ይጨነቀው? ሲቸገር እንዴት ነው ማለት ጨነቀው? ምን ይያለ ነው ኢየሱስ? አትጨነቁ ከባድ ቃል ሊያውም በዚህ ዘመን ድሮ ይሻል ነበር። እነ ጳውሎስ ዘመን ዝም ብለህ ጫካም ላይ ህይወት ትኖራለህ ጨረቃ ቤት ሰርተ። አሁን የጨረቃ ቤት ሰራል። እንዴት ነው ማትጨነቁ? በዚህ ዘመንማ ተጨነቅ የሚል ነው ነገሩ በሙሉ። አትጨነቁ የሚለው መጽሐፍ ቅዱስ አዲስ ኪዳን ላይ የክርስቶስን ጭንቀት ለኔ ነው ብለህ ስትቆጥር እንዳትጨነቅ የሚያደርግ የእግዚአብሔር ሰላም አይምሮን ያልፋል ይላል። ጉዳዩ ያለ እኮ ነው አትጨነቁ የሚለው። የሚያስጨንቅ ነገር አይመጣም አላለም። አትጨነቁ ነው ያለው። ይሰማል። ኢሳይያስ 53 ላይ አንድ ነገር ላሳያችሁ። ይኸውላችሁ አሁን የሰበር ነው። እሺ ምን እንደሚል ታውቃላችሁ? ኢሳይያስ 53 ላይ ስለ ኢየሱስ ክርስቶስ መሰቀል ነው የሚያወራው አይደል? ቁጥር 7 ላይ ምን እንደሚል ታውቃላችሁ? ሲጀምር ተጨነቀ ይላል። የት መስቀል ላይ ለማ ተጨነቀ? ስለዚህ እኔ አልጨነቅም። ይሄ ሲገባህ ነው ማትጨነቀው እንጂ የቤት ኪራይ ይቸግርሃል። ሞርጌጅ መክፈያ ጊዜ ትተዳደፊያለሽ። ወይኔ ጉዴ ፈላ ምናምን ትላለህ።
የማያስጨንቅ ነገር ፈጽሞ አግኝቶት የማያውቅ ሰው ካለ እሱ ሰው አይደለም። ድንጋይ እንኳን ይጨነቃል ፀሐይ ሲበዛበት ተጨንቆ ይተረተራል። ዝናብና ፀሐይ ሲበዛበት ይጠቁራል ይላል ይሰባበራል ተጨንቆ። ድንጋይ አልጨነቅም ማለት አችልም። ግን አትጨነቁ የሚለው ቃል በእምነት ነው። ጻድቅ በእምነቱ በምን ይኖራል? በህይወት ይኖራል። እምነት ምንድነው? የመስቀሉ ስራ ነው። አትጨነቁ። ለምን? ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ ዝም አለ። ወይኔ ተጨነቅኳል። ለምን? አንተ እንዳትጨነቅ። አሜን ነው። በአንዳች አትጨነቁ ይልና ከዛ በኋላ አእምሮን ሁሉ የሚያልፍ የክርስቶስ ሰላም ልባችሁን ይጠብቃል እንጂ የሚያስጨንቅ ነገር ፈጽሞ አይመጣም ማለት። በዓለም ሳላችሁ መከራ አለባችሁ አላለም? ከእንደገና አትጨነቁ ይላል። ምንድነው ነገሩ? መከራ ይልና አትጨነቁ። እንዴት ነው ነገሩ? አዎ አለመጨነቅ የሚቻለው ክርስቶስ የሰራውን ስራ ለኔ ነው ብለን ስንቀበል ነው። የሞተው ለማን ነው? ለኛ ነው። የተቀበረው ከሙታን የተነሳው ለማን ነው? ለኛ ነው። ያረገው ለማን ነው? ለኛ ነው። የሚመለሰው ለማን ነው? ለኛ ነው። የሰራው ስራ ሁሉ ለራሱ ብሎ የሰራው ነገር የለም። የሰራውን ነገር ሁሉ ያደረገው ለኛ ነው። ስለዚህ ኢየሱስ መስቀል ላይ ተጨነቀ። ስለዚህ ዮሴፍ አይጨነቅም። በአንዳች ነው የሚለው ባይዘይ በአንዳች። እስኪ በአንዳች አልጨነቅም በሉ። በአንዳች አልጨነቅም። በማጣት አልጨነቅም፣ በመውደቅ አልጨነቅም፣ በመሳሳት አልጨነቅም፣ በመነሳት ተጨንቄ የምቀይረው ነገር የለም አለ ኢየሱስ። እንደ ማን ነው በቁመቱ ላይ አንድ ስንዝር ከጭንቀት የተነሳ የሚችል? አየ ጭንቀት የዓለማመን ምልክት ነው። የሚጨነቅ ሰው ዝም ብሎ አያምንም ማለት ነው። ያ ሰውዬ ማድረግ ያለበት ከጭንቀት ልቀቀው ሳይሆን ማለት ያለበት እንዲያምን የእግዚአብሔርን ቃል ነው መብላት ያለበት። በመንፈስ ቅዱስ ነው መሞላት ያለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይሄ እግዚአብሔር ቃል ነው ከጭንቀት የሚያላቅቅ። አሜን ነው ወይ? ይሄ ነው ተስፋ የሚሰጥ። የሆነ መዝሙር አለ፣ የጆዬ መዝሙር። ቀኜን ግራዬን ብመለከት ዙሪያዬን ባመታትር ዓይንን ቢወጉ ማያሳይ ጨለማ ነው። ነገር ግን ዓይኖቼን ወዳንተ ባቀና ፊትህ ተስፋን ይናገራል። ብሩህ ቀን ከፊትህ አላይዞ ጸንተ ቁም ይለኛል። አሜን። የእግዚአብሔር ፊት ብቻ ነው ተስፋ የሚናገር። የእግዚአብሔር ፊት የት ነው የምታገኘው? ተደብቀ እንደዚህ በመስኮት ስለፈለክ የእግዚአብሔር ፊት አለ። የእግዚአብሔር ፊት እዚህ ውስጥ ነው ያለው። አሜን ነው። አዎ ፊትን አሳየን ብለን እንደፈለገ ብንሆን የምናየው ነገር የለም። በህልማችን የእናታችን የአባታችን ፊት እናይሆናል። ይሄን ነው የእግዚአብሔር ፊት ይሄውና። አሜን ናችሁ? የእግዚአብሔር ቃል ነው የእግዚአብሔር ፊት። ስለዚህ ይኸውልህ የእግዚአብሔር አብሮነት ፕሬዘንስ ሲገባ፣ ፕሬዘንስ እኮ ምን እንደሚያደርግ ታውቃለህ? ፕሬዘንስ ጭንቀት ውስጥ ያስቃል። አሜን በሉ። ትዝ ይላችኋል እሳት ውስጥ ገብተው እነዛ ሶስቱ ዕብራዊ ወጣቶች ሲድራቅ ሚሳቅ አብደናጎ እኛ አንሰግድም አሉ። ያድነናል ባያድነንም አንሰግድም። ኦኬ ጣሏቸው። እሳት ውስጥ ሲገቡ እዛ ማን መጣ? ፕሬዘንስ። ሌላ አራተኛ ያማልክት ልጅም ይመስላ ያለዋል። የወረወሯቸው በሙሉ ምን ሆኑ? ተቃጠሉ ይላል። እነሱ ግን ውስጥ ጎርደድ መጽሐፍ ሲናገር ደስ ይላል። ከእሳቱ ሲወጡ እናንተ የአምላክ አገልጋዮች ነው ውጡ ሲላቸው ሲወጡ ሶስት ነው የወጡት። አራተኛው ይኸውልህ እሳቱን የሚበላ እሳት ነው እዛ ውስጥ የገባው። ይኸውልህ ፕሬዘንስ ላይ ፎከስ ስታረግ ጭንቀትህን ይበላዋል። የእግዚአብሔር አብሮነት የሚያስፈራራህን ይበላዋል። ጭንቀትህን ይበላዋል። ያ ፕሬዘንስ ይኸውልህ የፈለገ ነገር ይሁን ስለ ፕሬዘንሱ ፎከስ መገኘቱ። አሜን። እግዚአብሔር ይገኝላችሁ። በእናንተ ነገር ላይ ይገኝላችሁ። በቤታችሁ ይገኝላችሁ። ትዳራችሁ ላይ ይገኝላችሁ። ስራ ቦታ ይገኝላችሁ። ቢዝነሳችሁ ላይ ይገኝላችሁ። ሐሳባችሁ ላይ ይገኝ። ጓዳችሁ ላይ ይገኝ። አሜን። ለምንድን ነው እነ ዳንኤል በአንበሳ ያልተበሉት? ፕሬዘንስ። yes ፕሬዘንስ አዳነ። ሌሊት ንጉስ እኮ ነው። ንጉስ እስረኛን ሄዶ ይጠይቃል ጉድጓድ ድረስ። በጠዋት ተነስቶ እንቅልፍ እምቢ ብሎት
ምንም እንደዚህ በቃ እንደ እንዳጨሰሰው እንደ ኮኬን እንደተጠቀመ ሰው በሌሊት እኮ ሄዶን ዳንኤል አንተ አለ ግን አዳነ ንጉሥ ሆይ 1000 ዓመት ንገስ አምላኬ መልአኩን ልኮ ያንበሶቹ ፕሬዘንስ ይውላችሁ ከምንም በላይ ስለ እግዚአብሔር ፕሬዘንስ ግድ ይበላችሁ አሜን ይው እንዴት ብላችሁ መሰላችሁ ፕሬዘንሱን በላይ ህይወታችሁ ላይ የምትጠሩት አይደንቲቲያችሁን በክርስቶስ ያላችሁን ማንነቱ ያልገባው አማኝ በጣም የሚያሳዝነኝ ሰው ነው በነገራችን ላይ አይደንቲቲውን ያላወቀ በክርስቶስ የሆነው ኢን ክራይስት ያለውን አይደንቲቲ ያላወቀ አንድ ሰው ማለት እግዚአብሔርን ከምድራዊ አባት በታች አርጎ የሚያይ ሰው ነው ሳያውቀው ማለት ነው እግዚአብሔር ከሁሉ ይበልጣል ይልና ግን እግዚአብሔርን ከሰው በታች ነው የሚያደርገው የሰማዩ አባታችሁ ወፍ አበባ ምሳሌ ተናግሩ እንዴት የሰማይ አባታችሁ አብልጦ ሚልቃላል ከናንተ መሃል ማን ነው ልጁ ቢርበው ከናንተ መሃል ማን ነው ልጁ ልብስ ቢያጣ ከናንተ መሃል ማን ነው ቢቸገር ይያለ ሲናገር ስለ አባትና ልጅ ነው የሚያወራው ኢየሱስ እንጂ ስለ አምላክና ተመላኪ አይደለም የሚያወራው እግዚአብሔር ለፀሐይ ማምላክ ነው ለጨረቃ ማምላክ ነው ለተራሮችም ለወንዞችም ማምላክ ነው ለአንተ ግን አባት ነው ይሄ ካልገባን ነው ምንቸገረው ምንሰቃየው ይሄ ካልገባን ነው አባትነት ምን ማለት ነው አባት ኢየሱስ እንደዚህ ያለ ወይኔ ኢየሱስ ላምብብላችሁ በጌታ ጮክ በሉ አልጨነቅም በሉ ኢየሱስ እንደዚህ ያለ በጎቼ ድምጼን ይሰማሉ እኔም ማውቃቸዋለሁ ይከተሉኛል በጎቼ ድምጼን ይሰማሉ እኔም ማውቃቸዋለሁ ምን ያደርጉኛል ይከተሉኛል እስኪ መከተል በሉ መከተል ማለት እንዴት ነው እኛ ምናቀውረኛ ከኋላ ሆኖ ነው በጎቹን ይያለ ሚነዳቸው እንዳይቀሩበት አይደል ኢየሱስ ግን እንደዛ አይነት እረኛ አይደለም ኢየሱስ ከፊት ነው ኢየሱስ ከፊት በጎች ከኋላ አሜን ነው ወይ ኢየሱስ ለምን እንደው ታውቃለህ እሱ ይዘ ዲቫይን እረኛ ስለዚህ እሱን የሚከተሉ እንደማይጠፉ እርግጠኛ ነው አውሬ አይበላቸው አሜን ስለዚህ እነሱም ይከተሉኛል ይላል የምትከተለውን አባትን እንዴት አጣቀ that's the confusion ብዙ ጴንጤ ሰይጣን ይፈራል በጣም ነው ማዝነው ለምንድን ነው ሰይጣን የምትፈራው ሰይጣን አድቫንቴጅ እንዳይዝ ምን ማድረግ አለብን የሚለውን ነገር ማወቅ ብቻ ነው የሚጠበቅብን በቃ እረኛችን በለመለመስክ ያሳድረኛል አሜን ኢኮ የአሮጌ ኪዳን ያለው አባቶቻችን ገና ከሩቅ አይተው ተሳለሙት ይላሉ ክራይስትን ከሩቅ አይተው ተሳለሙት እናንተ የምታዩትን ነገር ለማየት ብዙዎች ተመኙ ግን አላዩትም እናንተ የምታዩትን የሚያይ ብፁዓን ናቸው ብሌስድ ናቸው ከነ አብርሃም አስበልጦ ከነ ሙሴ አስበልጦ ከነ ዳዊት አስበልጦ ከነ ኤልያስ አስበልጦ አረ አሜን እነሱ በድንግዝግዝ ተከተሉት ይላል እኛ ግን ግልጽ ወገግ ብሎ ያየ ነው you cannot be dry of the presence of God የእግዚአብሔር presence ይኸውልህ ውስጥ ያለውን በሙሉ ማውጣት አልቻልኩም ጸልዬ ማገልገል አለብኝ ይሄን ቲቺንግ እንደገና ጌታ ምስክሬ ለዛ ነው ጳውሎስ እኔም ደግሞ የእግዚአብሔርን ቃል እንድናገር ለኔ ጸልዩልኝ ይላል አንዳንድ ጊዜ በጣም ሰው ሁሉ እንዲጸልይልኝ እውነት ውስጣችሁ ያለውን ነገር ግን መግለጥ ያቅቷችሁ አታቁም እንደዛ ማለት ነው pray for me so the Lord that can give me utterance ይላል ይኸውልህ ይሄ የገባችሁ ቀን you will never be bothered about anything በፍጹም በእውነት ይውል በቃ ሳታውቀው ነፍስ ተሰፍታ ከኢየሱስ ጋር በቃ ዘጭ ድንግጥ ፍርት ብለ ለጥፋ ምናም እንደዛ አይነት ነገር አይሰማም ነፍስ ተሰፍታለች አሜን አይ እኔ እንደዚህ ነኝ እኔ ዳውን ነኝ እኔ በወይን መጭመቂያ ገብስ እየፈተኩ ነው ሲል ተነስ ባክ እግዚአብሔር ካንተ ጋር ነው አንተ ጽኑ ነህ አንተ ኃያል ነህ
ይውል እግዚአብሔርን አብሮነት ከሲቹዌሽን ጋር አታያይዘው በምንም ነገር እለፊ እግዚአብሔር ካንቺ ጋራ ነው ለያውም አንቺ የአዲስ ኪዳን ልጅ ነሽ ዘፍጥረት 21 አብርሃም ጋር እንሂድ አብርሃም በዚያ ዘመን ዘፍጥረት 21 22 በዚያ ዘመን አቤሜሌክ ከሙሽራው ወዳጅ ከአጎዞትና ከሰራዊቱ አለቃ ከኮፊል ጋር አብርሃምን አለው በመታደርገው ሁሉ እግዚአብሔር ካንተ ጋር ነው አለው የአብርሃም ጠላቶች ናቸው ባይዘው ኦኬ በመታደርገው ነገር ሁሉ እግዚአብሔር ካንተ ጋር አሁንም በእኔና በልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ ነገር ግን ስላንተ ቸርነት እንዳደረኩልህ አንተ ለኔ ለተቀመጥክባት ምድር ቸርነት ታደርጋለህ አብርሃምም እኔም እምላለሁ አለ አብርሃም እግዚአብሔር ካንተ ጋራ ስለሆነ ፈራውህ ስለዚህ ፈርምልኝ አሉት ይሰማል when God's presence is evident and visible with you your enemies will be afraid of you በአዲስ ኪዳን ያለን አማኝ የእግዚአብሔር ፕሬዘንስ እንዴት ነው በሱ ህይወት ላይ ግልጽ ሆኖ የሚታየው ብትሉኝ ሰውየው በክርስቶስ የሆነው ማንነት ሲያቅ ነው ሁሉ ጊዜ ኤምፋሳይዝ ያረኩ መናገረው ንግግር ነው ሁሉ ጊዜ የምናገረው ንግግር እግዚአብሔር ካንተ ጋር የፐርፌክሽን ቃል ኪዳን አልገባም በኃጢአት በበደል ሙት በነበርክ ጊዜ ከክርስቶስ ጋር ህይወት ሰጠህ አለቀ አሜን ሁላችሁ በጸጋ ድናችኋል በስራ አይደለም በስራ እግዚአብሔር ፕሬዘንስ ካንተ ጋር እንዲመጣ የምታደርገው አይምሰል የጽድቅ ስራ ከተቀበልከው ጽድቅ የሚመነጭ ነው እንጂ ባንተ ችሎታ የሚሆን ነገር አይደለም አላችሁ እየሰማችሁ ነው ወይ በጣም ማወቅ አለብን አብርሃም እግዚአብሔር ካንተ ጋር ነው ስለዚህ ማልልኝ አለው because of the presence of God in your life እግዚአብሔር ምስክሬ ነው ከዚህ ቀን በኋላ ጠላቶቻችሁ ይፈሯቸዋል አሜን አሁን ለምሳሌ ቆይ ተኝተ ስትነሳ ተኝተ ድብን ብለሃል አንተ አጣቀም ግን ጧል ላይ ነቃ ጠላት ለምን መጥቶ ሰይጣን መጥቶ ንቅ አድርጎ ለምን አልገደለ አሁን እኮ አናዌር ስለሆነ ነው እኮ God's presence በእኛ ህይወት እንጂማ እንደሚያገሳ አንበሳ የሚውጣውን ፈልጎ የሚዞረን አላር ለምን አልዋጣም እስከዛሬ ይሄንን ተነካውና ኦሬዲ ተብሏል ሰይጣን ግን ችግሩ ምንድነው አማኝ በፍርሃት በመንቀጥቀጥ ነው የሚኖር በፍርሃት ይሄንን እንዳትነካው ተብሏል አሁን አንተ ነካ ማለት ጉዱ ነው የሚፈላው ወይኔ ይሄንን ትጭ እንግዲህ ደግሜ ያስተምራለሁ አልወጣልኝም ለምሳሌ ልንገራችሁ አሁን አንድ ነገር ልንገራችሁ በደንብ አስተውላችሁ ስሙኝ ብዙ ሰዎች ይጠይቃሉ ሰይጣንን እግዚአብሔር ነው የፈጠረው ይላል እግዚአብሔር ሰይጣን አልፈጠረም ሰይጣንንም ሰይጣን አላደረገውም እግዚአብሔር ኃይል ሁሉ ለአዳም ሰጠ አዳም ነው ሰው ነው ሰይጣን ነው የፈጠረው በመድር ላይ ያሉ ፍጥረታት ሁሉ ይገዙላችሁ ብሎታል አላለው ብሎታል አይደል እናንተ ኮማንድ አርጓቸው ከነሱ አትስሙ እናንተን ይስሙ ብሏል ኦሬዲ ግን እባብ መጣ እባብ አሳተው አይደል የዛን ጊዜ ከዛ ጊዜ ጀምሮ እባብ የበላይ ሆነ ለምን አዳም እባብ ሰማ እሺ ያለ ሪሲቭ አደረገ ከዛ በኋላ ከዛ ሰይጣን ሆነ ዘንዶ ኢየሱስ ምን አደረገ ሶስተኛው ምዕራፍ ላይ በእባቡና በሴቲቱ መካከል ምን አስቀመጠ ጠላትነት አስቀመጠ ጠላትነት ምናም የሚባለው የተጀመረው እዛ ጋር አይደለ ስለዚህ እባቡን ሰይጣን ያደረገው ሰውየው ነው አላችሁ ከኔ ጋር ያንን እንዴት አደረገ ኢየሱስ በጾም በጸሎት ዲያብሎስን አሸነፈ ከዛ ምን አደረገ እነሆ ቁልፉን እንኳን እባቡን ጊንጡን ትረግጡ ዘንድ የጠላትን ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ የሚጎዳችሁ አንዳች የለም ከዛ በኋላ ለጴጥሮስ ምን አለው አንተ ጴጥሮስ ነህ ቤተክርስቲያንን በዚህ አለት ላይ ሰራለሁ የገሃነም ደጆች አይችሏትም ይሄው ኢየሱስ ምንድነው ያደረገው አዳም ሉዝ ያደረገውን ኦቶሪቲ ነው ለኛ የሰጠው ስለዚህ ኢን ክራይስት ኮንክ በኋላ ሰይጣን ባንተ ላይ አንዲ የጥፍር ቆሻሻ የሚያል ኃይል የለው መጨነቅ መብት ነው መጨነቅ ፍላጎትሽ ከሆነ ተጨነቂ ከዚህ ጭንቀት ከሰይጣን ፍርሃት እንዴት ልውጣ ተማር ቁጭ ብለ
የእግዚአብሔርን ቃል እወቅ ስልጣንን እወቅ በክርስቶስ የሆንሽውን እወቂ አለበለዚያ you will be hurt የተሸነፈ ነገር ሲያሸንፈው አንድን አማኝ ያሳዝናል ኃጢአት ተሸንፏል አልተሸነፈም ሲኦል ተሸንፏል ሞት ተሸንፏል ሰይጣን ተሸንፏል ኃጢአት ተሸንፏል የተሸነፈ ነገር እንዲያሸንፈን መፍቀድ ችግሩ በእኛ ላይ ነው ደሙ በእኛ ላይ ነው ኦሬዲ ተሸንፏል ስለዚህ መሸነፍ የሚችል ማንነት እግዚአብሔር በውስጣችን አላስቀመጠም አሜን አሜን በውስጣችን ያስቀመጠው በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል እግዚአብሔር ካንተ ጋራ ነው አብርሃም ስለዚህ ፈርምልን ፕሬዘንስ አሜን የሚገርመው ያው እነዚህ አብርሃም ዲል ያደረጋቸው ጠላቶች ዘፍጥረት 26 ላይ ደግሞ ከ26ኛው ቁጥር ጀምሮ እስከ 32 እናንተ ጻፉትና በኋላ ታነቡታላችሁ ይስሐቅ ያው ሴም ፋሚሊ ይስሐቅ ጋር መጡ ይስሐቅም ምን አሉት አቤሜሌክና የሙሽራ ወዳጅ አኮዘት የሰራዊትም አለቃ ፊኮል በጌሬራ ወደርሶ ሄዱ ይስሐቅን ለምን ወደኔ እንደመጣችሁ እናንተም ጠልቻችሁኛል ከናንተ ለይታችሁ አሳዳችሁኛል አላቸው አሳደውታል እኮ እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በርግጥ አየን ሂድ ከዚህ አንፈልግም ከምድራችን ውጣ ያሉትን ሰው ከምድራቸው እኮ ውጣ ወሂድ ወዳሉት ሄዷል እኮ ግን ተመልሰው መጡ እግዚአብሔር ካንተ ጋር ስላለ ፈርምልን እንዳትጎዳ ሴም ፋሚሊ ለአብርሃም ብለው ነበር አሁን ደግሞ ለልጁ በልጁ ዘመን ላይ ሴም ፋሚሊ ፕሬዘንስ የእግዚአብሔር ፕሬዘንስ ካንተ ጋር ሲሆን ጠላትህ ለምን ሆኖ አንተ ለምን አይደለም እንደው ይሄ አጋንንት እንደው just be presence conscious አሜን በሉ ይሄ ካልገባ ክርስትና አልገባ a new creation is a creation a new creation that walk around in the fullness of Christ amen በእግዚአብሔር ሙላት የሚመላለስ ማለት ነው በሱ የእግዚአብሔር ሙላት ተገልጧልና ይላል በክርስቶስ የእግዚአብሔር ሙላቱ ተገልጧልና ትሪኒቲ in one ክራይስትን ስታይ ኢየሱስ እኮ ትሪኒቲ እኮ they are one they are three in one ክርስቶስ ኢየሱስ በመድር ላይ ሲገለጥ የእግዚአብሔር ሙላቱ ተገልጧል ስለዚህ አንተ ውስጥ ነው ያለው you carry the presence አሜን የእግዚአብሔር ቃል እንደዚህ ይላል ሰለሞን መቅደሱን ከሰራ በኋላ ጸለየ ትዝ ይላችኋል ሲጸልይ ምን እንዳለ ታውቃላችሁ ሰለሞን እኮ የሚገርም የእግዚአብሔር ሰው ነው ሲጸልይ ጌታ ሆይ አለ ይሄ መቅደስ ባንተ የሚሞላው አይበቃም ይሄ መቅደስ እንዳልከው ግን ሰርተናል አለ ግን ይሄ መቅደስ ባንተ የሚሞላው ከምህረት የተነሳ ነው አለ አሜን እስኪ ፕሬዘንስ በሉ እስኪ ሜርሲ በሉ በቃ በምህረቱ ነው እኔና እናንተ እንጂ ይሁን ያንተን ፐርፌክሽን ካየ you will never be perfect with all the ተጠንቀቀ ምን ኖርዋል አይደል ጥሩ ነው እንደዛ አይነት ጽድቃችሁ እንኳን ምን አይነት ነው ይላል የመርገም ጨርቅ ነው ይላል ከተወለደ ጀምሮ ገዳም የኖረ ሰው ምንም ዓለም አይቶ የማያውቅ ሰውዬ አንድ ነገር ክፉ ነገር ካፉ ቃል ወጥቶ የማያውቅ ሰው ምንም በድሎ የማያውቅ ሰው ያ ሰው ጽድቁ ምንድነው የመርገም ጨርቅ ነው ያ ሰው እንኳን እዛው ጫካ ውስጥ ክርስቶስ ተገልጦለት ጌታን ቢቀበል እስቲል ፐርፌክት መሆን አይችልም አይገርም አሁን እኮ እኛ ከከተማ ጋር የከተማ ሰዎች ስለሆነ ከከተማ ስተት ጋር ስለምናያይዘው ነው ኖ ይው እንትን ማን ነው ታይላንድ ያሉት ሞንክ አሉ አይደል ከጻነታቸው ጀምሮ እንጨት ላይ እንዲያጣጣፉ እንትን የሚሏቸው ልጆች ፍሌክሲብል እንዲሆኑ ካራቲስቶቹ ጫካ ውስጥ ነው የሚኖሩት ክፉ ነገር አያውቁም ምንም አይናገሩ ስንሳት ሙሉ እንደዚህ ሚስማር ላይ ቁጭ ይላሉ ክፉ ነገር አያስቡ በሜዲቴሽን ነው የሚኖሩት እነሱ ኢየሱስን እዛ ቢቀበሉ ጽድቃቸው የመርገም ጨርቅ ነው ክፉ ነገር ካፋቸው ወጥቶ ያውቁም አስበው ራሱ ያውቁም ክፉ ነገር there is no righteousness that can fit the righteousness of God
የእግዚአብሔር ጽድቅ ራሱ ብቻ ነው እግዚአብሔርን ፊት የሚያደርገው ለዛ ነው እሱ ምን ይላል መጽሐፍ ሲናገር እጄ ማዳንን አመጣችልኝ በቃ ራሱ እጅ ብቻ ነው የሚያድን አሜን የእግዚአብሔር መገኘት በህይወታችን እንዲበዛ ፎከስ ኦን ዩር አይደንቲቲ በክርስቶስ የሆናችሁ ነገር ላይ ፎከስ አድርጉ እግዚአብሔር ካንተ ጋራ ነው ለማለት እንዴት ይገባል አሁን እኛ እግዚአብሔር ከኛ ጋራ ነው ብለን የምናስበው መቼ ነው በቃ የሆነ ነገር ሲሆንልን ሎተሪ ሲወጣልን ሎተሪ ወጣለት ስንት ዓለማዊ ያለ አይደል ከወጣለት በኋላ በ3 ወሩ ዳሃ ይሆናል ተመልሶ መኪና እግዚአብሔር ከሱ ጋር ነው መኪና የገዙ እስላሞቹስ ጌታ የለም እግዚአብሔር የለም የሚሉ ኤቲስቶቹ ሀብታሞቹ ቢሊየነሮቹስ እግዚአብሔር የለም የሚሉት ማን ነው የሚሉት ራፐር ይሄ 666 ኢየሱስን አሸነፈው ምናምን የሚል ራፕ የጻፈው ማን ነው የቢዮንሴ ባል እሱ አሁን እንደዛ ነው የሚለው እሱ አሁን እንደዛ እኮ ናቸው አሁን የነሱን ሀብታይታ ኢየሱ የሩብሩ ቢመጣ በእግዚአብሔር የእግዚአብሔር መገኘት ከዛ ጋር የተያዘ አይደለም አሜን ነው it's all about eternity ዘላለም አሜን ነው ግን የሚገርማችሁ የሱ ፕሬዘንስ ኮንሺየስ ስትሆኑ የምትፈልጉት ነገር በሙሉ ወደ እግዚአብሔር አትራክትድ ነው አሜን ናችሁ አሁን እኛ ምን እንፈልጋለን ብሬክ ስሩ እንፈልጋለን አይደል ብሬክ ስሩ ግን ያለ ይሁን ብሬክ ስሩ ራሱ ኢየሱስ ጋር ነው መሄድ የሚፈልገው መገኘቱ ቢ ኮንሺየስ ፕሬዘንስ ኮንሺየስ ኢየሱስ አንድ ጊዜ እነ ጴጥሮስ ጀልባ ላይ ወጣ በሞያቸው ለሊቱን ሙሉ የደከሙበት ወደዚህ ጣል ሲል ይዘው የማያውቁት አሳ መጣ አልመጣ ፕሬዘንስ ፕሬዘንስ አሳዎች በሙሉ ጴጥሮስን ርቀው ተኛው ጥግ ላይ ነበሩ ኢየሱስ ሲመጣ አባባ መጣ ብሎ መጡ ላንተ ምሳልሁን ፕሊስ አሳዎቹ ሲሻሙ ፕሊስ አንተ ብላኝ ኢየሱስዬ ፈጣሪ አግኝቼ ነው ወይ ፕሬዘንስ አሜን ናችሁ የምትፈልጉት ነገር እውነቴን ነው የምላችሁ ኢየሱስ ጋር ነው የሚመጣው ጆኒ አንተ የምትፈልገው በሙሉ ይሁን እንዲ ደጅን ያንኳኳ ይመጣል ኢየሱስ ስላለ ማለት ነው አንተ ጌታ ምስክሬ ነው እግዚአብሔር ምስክሬ ነው ኢየሱስ ጋር አንተ ቢ ክራይስት ኮንሺየስ የራስ ፐርፌክሽን ኮንሺየስ አቱን you will never be perfect አሜን ነው ኢየሱስ ጋር ግን ኢየሱስ ጋር እየተንቀለቀሉ ፕሬዘንስ እስኪ ፕሬዘንስ በሉ ፕሬዘንስ ሁለተኛው ምዕራፍ ዮሐንስ ሰርግ ላይ ጠጅ አለቀባችሁ ትዝ ይላችኋል አራ ጠጅ የለም ስትለው እሺ ሞላ አልኩት ጋኑን ቅዱና ስጡ ያለ ትግል ብሬክ ስሩ ኢየሱስ በህይወታችሁ ይገኝላል ኢየሱስ የናንተ ቢዝነስ ላይ ይገኝ ቤታችሁ ላይ ይገኝ ጉዳያችሁ ላይ ይገኝ ልጆቻችሁ ላይ ይገኝ ትዳራችሁ ላይ ይገኝ እጮኝነታችሁ ላይ ይገኝ I decree and I declare the presence of God shall manifest in your life presence እኮ ነው በቃ presence ከትግል ውጪ ነው የሚያደርግ ያለ ስቃይ ትኖራል እግዚአብሔር ምስክሬ ነው ያለ ስቃይ ኢየሱስ ብቻ ይኖር ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል አሜን ፕሬዘንስ እኮ ነው አሜን በጣም ደስ የሚለኝ ቃል እነ ጴጥሮስ ቤት ኢየሱስ ካገልግሎት በኋላ እነ ጴጥሮስ ቤት ሄዱ የጴጥሮስ የሚስቱ እናት ታማ በግለት ውስጥ ነች ወባ ነው መሰለኝ በትኩሳት ኢየሱስ ደግሞ እዛ ሄዷል እዛ ደግሞ ቤት እሷ ነች ጥሩ ምግብ የምትሰራው አያችሁ ማዘሪንሎ ጎበዝ ነው ከዛ ኢየሱስ ዳሰሳት ይላል ግለቱ ለቀቃትና ተነስታ አገለገለቻቸው ፕሬዘንስ ካለ ህይወት እንዴት እንደሚቀል እንቅልፍ እንዴት እንደሚጣፍጥ ጌታ ኢየሱስ ምስክሬ ነው ቤት ደስታ ትዳር ላይ ደስታ ከሚስት ከባልሽ ጋር በቃ ተሰቃያለሽ ፕሬዘንስ ካለ ጌታ ምስክሬ ነው
መሳቅ ብቻ እኔ አሁን ከሚስቴ ጋር በፌስ ታይም ዝም ብለን ነው የምንስቀው ኢየሱስ ካለ ለምንድን ነው ማንስቅ አሜን ነው ወይ እንዲህ ቪዲዮና ቆሳትሬ ልጆች ዳና ናቸው የለም አይመጣም ራሱ አይሆንም አሜን ነው ጌታ ኢየሱስ ምስክሬ ነው ፕሬዘንስ ይወስሙ ጴጥሮስ ማን ነው ያዕቆብ አብርሃምን ፈርምልን ፕሬዘንስ እግዚአብሔር ካንተ ጋር ነው አሉት እንዳትጎዳን አደራ ይስሐቅን ፈርምልን እግዚአብሔር ካንተ ጋር ነው እንዳትጎዳን ካን ዩ ኢማጂን ያዕቆብን ምን ታታቀ ተዚላችኋል ላባ እኔ እግዚአብሔር የባረከኝ ካንተ ጋር እግዚአብሔር ስላለ ነው ያው ተቃጥሮ እኮ ነው ተቃጥሮ ወንድሙን ሸሽቶ ያለበት አሁን አንተ ወይኔ ይሄ አለቃ ያለሽ because of you ያ መስሪያ ቤት መባረክ አለበት እሱ ብቻ አይደለም ከዛ የተነሳ አንቺ ባለው እግዚአብሔር እንደሆነ መግባት አለበት ማወቅ አለባቸው መረዳት አለባቸው አሜን በቃ ፕሬዘንስ ኢየሱስ ጌታ ነው አረ ፕሬዘንስ መገኘቱ ከምንም በላይ ነው ዮሴፍ ጲጥፋራ ቤት ገባ እግዚአብሔር የጲጥፋራ ቤት ውስጡንም ውጪውንም ከዮሴፍ የተነሳ ባረክ ከዛ ጲጥፋራ ምን አለ ጲጥፋራ እግዚአብሔር ካንተ ጋር ስለሆነ አውቅ ያለው ብሎ ሁሉን ነገርን ከሚስቴ ወጫል ትዝላችሁ አላ ፕሬዘንስ ዮሴፍ እስር ቤት ሲገባ የእስር ቤቱ ቦስ ምን አደረገው የእስረኞች ሁሉ አለቃ አደረገው ለምን እግዚአብሔር ከዮሴፍ ጋር ነበር ይላል ደጋግሞ እግዚአብሔር ከዮሴፍ ጋር ነበር ዮሴፍም አብርሃምም ይስሐቅም ያዕቆብም ዘመናቸውን ጨርሰው ሄደዋል አሁን የኛ ነው ዘመኑ ትውልድ ማለት ያለበት እግዚአብሔር ካንቺ ጋር ነበር እግዚአብሔር ከርሱ ጋር ነበር ነው ማለት ያለበት አሁን it's your season አዎ ነገርኳችሁ እኮ ቅድም ምንም ስፔር ህይወት የለንም አዎ you have one life to live it with God the present must shine presence መታወቅ አለበት አብሮነቱ መታወቅ አለበት ወዳጅም ጠላትም ማወቅ አለበት አሜን ይው እዚህ ጋር ምንድነው የሚለው ውጪውንም ውስጡንም ባረከለት የሚገርም ስራህ ማወቅ አለበት ንግድ ማወቅ አለበት አገልግሎት ማወቅ አለበት አረ አሜን ነው ወይ ገንዘብ ማወቅ አለበት ትምርትሽ ማወቅ አለበት በጌታ በኢየሱስ ስም የኢየሱስ ፕሬዘንስ በእናንተ ህይወት ይግነን ይብዛ አሜን ኢየሱስ ያድን ፕሬዘንስ ህልውና የእግዚአብሔር ህልውና በእውነት አቅማችን እሱ ነው አለ ይውላችሁ ስለ እግዚአብሔር መገኘት የማይገባው አማኝ ምን እንደሆነ ታውቃላችሁ ዝም ብሎ በቃ ጥሬ ምንም አይገባውም ላይክ ሰው እኮ አዲስ ክርስቲያን ከሆነ it might take some year አይደለ ግን like years in Christ but ምንም ፊልም ማያረግ presence something is wrong ጌታ ምስክሬ ፋውንዴሽኑ ምን እንዳልሚል ታውቃላችሁ መዝሙር መጽሐፍ ላይ መሰረቱ ከተናደ ጻድቅ ምን ማድረግ ይችላል ይላል what can a righteous do if the foundation is destroyed la ብዙ እኮ destroyed የሆነ ፋውንዴሽን ላይ የቆምን አለን እኮ የፈረሰ ፋውንዴሽን ላይ ቆመናል እኮ ብዙዎቻችን ጳውሎስ ምን እንዳታቃላችሁ የሆነ ቦታ ጌታ ግን ካጠገቤ ቆሞ አበረታኝ ፕሬዘንስ አብሮኝ ነው ጌታ ካጠገቤ ቆሞ አበረታኝ ፕሬዘንስ አብሮነት የመንፈስ ቅዱስ መገኘት የኢየሱስ አብሮነት ከዚህ በላይ በእኔና በእናንተ ህይወት ምን ቫልዩ አለው ኢየሱስ እኮ የተናገረው በጣም ይገርም ሰማይና ምድር ምን ያደርጋሉ ያልፋሉ ውስጣቸው ያሉ ሁሉ አብሮ ያልፋሉ ይላል ሀብትም ባለጠግነትም ዝናም ክብርም ምንም ነገር ያልፋል የማያልፍ አንድ ነው እሱ ብቻ ነው ቃል የሆነው ኢየሱስ ነው የማያልፍ አረ አሜን ነው ወይ ቃሌ ግን አያልፍም ሲል እኮ የታሪክ አይደለም እኮ የሚያወራው ቃሉ እኮ ፐርሰን ነው እኮ ኢየሱስ እኮ ነው አረ አሜን ነው ወይ የሚያልፍ ነገር አብሮኝ ሆኖ የማያልፈው ጌታ መገኘቱ ካልተሰማኝ ከስር ያለው ማለት ነው
you must always not only feel, know that he is with you. ፕሬዘንሱ ዝም ብሎ ነው በሚል በአእምሮ ዕውቀት ሳይሆን የሚነካ የሚጨበጥ የሚዳሰስ አረ አሜን ነው ወይ የእግዚአብሔር መገኘት አሜን ናችሁ የእግዚአብሔር መገኘት ጌታ ካጠገቤ ቆሞ አበረታኝ አሜን ዳዊትም አካሄዱን አስተውሎ ያደርግ ነበር ይላል እግዚአብሔርም ከሱ ጋር ነበርና አሜን ሳኦልም ፈራው ይላል ቀጥሎ ህዝቡ ሁሉ ወደዱት ይላል አንድ ያሳውም ላይ ደስ የሚለኝ ቃል ዳዊትም አስተውሎ አካሄዱን አስተውሎ እግዚአብሔር ከሱ ጋር ነበርና አያችሁ ፕሬዘንስ ካንተ ጋር እንዳለ ሲገባ አስተውለ ነው የምትሄደው ጠላቶችስ ይፈራው ነበር ሳኦል ህዝቡስ ይወደው ነበር ፌቨር ያለው ከፕሬዘንስ የተነሳ አሁን ፌቨር ምን ነው አለ አይደለ ፌቨር እንጸልያለን አለ ፌቨር is the ingredient is one of the manifestations of the presence of God ባንተ ህይወት ያለ ማለት ነው ጌታ ፌቨር ሞገስ የእግዚአብሔር መገኘት የመንፈስ ቅዱስን አብሮነት ከምንም በላይ ቫልዩ አድርጉት ከምንም በላይ ኢዮብ ሲጽፍ ምን አለ መሰላችሁ ሁሉን የሚችል እግዚአብሔር የሚብለጨለጭ ይላል ብርና ወርቅ ይሁንልህ አሜን ፕሬዘንስ እኮ ነው ሁሉን የሚችል አምላክ የሚብለጨለጭ ብርና ወርቅ ነው ያንተ ምርጥ ሀብት ያንተ የሚብለጨለጭ ሀብት your treasure is Christ የሱ አብሮነት የሱ መገኘት ነው ሁሉን የሚችል አምላክ የሚብለጨለጭ ብር የሚብለጨለጭ ወርቅ ይሁንልህ መገኘቱ እኮ ነው መገኘቱ ውበትህ ነው ማለት ነው መገኘቱ ዲኮሬት ያደርጋል ማለት ነው ለእግዚአብሔር መገኘት ከምንም በላይ ቫልዩ ስጡ አዎ አሜን ናችሁ ወይ አዎ ጳውሎስ እዚህ ይላችኋል ቲቶም ትቶኝ ሄደ ዴማስም የና ዓለም ትቶ ወደ ዓለም ሄደ የነን ዓለም ወዶ ትቶኝ ሄዷል ዴማስ አለ ቲቶም የለም ማጠገቤ ሁሉም የሉም ይልና ማርቆስ ለአገልግሎት ይጠቅመኛል ጢሞቴዎስን ነው የሚለው እባክህ ላክልኝ እሱን ይላል ከዛ ሁሉም ትተውኝ ሄዱ ብሎ ኮምፕሌን ያደርጋል ሲያሳዝን መጨረሻ ላይ ጌታ ግን ካጠገቤ ቆሞ አበረታኛል አየ when God's presence is evident in your life you will not be conscious of man አላችሁ ያ ለምን ሰው ነው ሰው ይደክመዋል ዴማስ የነን ዓለም ወዶ ትቶኝ ሄዷል ከጳውሎስ ጋር ያገለገለ ሰው ባክ አደረገ ወደ ዓለም ከሄደ ጆሲማን መቼስ ጳውሎስን መቼም አላከለ አንድ ጌታ ብናገለግልም እሱ የደረሰበት አልደረስኩም ምንም እቺን መታከል አልደረስኩም አየህ አይደለ እንዳይነቃል ግን አገልግሎት እጭ በቃ ይበለ ጊቭ አፕ እንዳታርግ ይረዳል ይመክራል ይሄንን ዓለም ወዶ ትቶኝ ካን ኢማጂን አስባችሁ ታውቃላችሁ ምን አይነ ያ ሁሉ ታምራት ያየ ዴማስ የሞተ ሲነሳ ያየ ዴማስ ያ ሁሉ ድንቅ ያየ ዴማስ ምን ይገርማል እኮ ቀይ ባህርን ተሻግረው እኮ ቀይ ባህር ተከፍሎ አይናቸው ያየ ውሃው እንዲቆሞ ውስጥ እንደ አኳሪየም እኮ ነው ያለፉት እናንተ በቀይ ባህር አኳሪየም አይታችሁ ታውቃላችሁ እንደ አኳሪየም እንደዛ አልፈው እዛ ከደረሱ በኋላ 40 ቀን መታገስ አቅቷቸው እኮ ጣው ሰርተዋል ስለዚህ ምንም አይደቅም ጌታ ግን ካጠገቤ ቆሞ አበረታኛል አሜን የእግዚአብሔር መገኘት በህይወታችሁ ኢንክሪዝ ያርግ ፕሬዘንሱ ይጨምር አሜን ማርቆስ ምዕራፍ የመጨረሻው ምዕራፍ ላይ 16ኛው ምዕራፍ ላይ ምን ይላል መሰላችሁ ጌታ ኢየሱስ ክርስቶስ ይሄንን ካላቸው በኋላ እያዩ የመጨረሻው ቁጥር ነው አረገ ወደ ሰማይልና እነሱም ወጣው በሰፈር ሁሉ ሰበኩ ይልና ጌታም ከነሱ ጋር አብሮ ይሰራ ነበር ይላል አየ ጌታም ከነሱ ጋር አብሮ ይሰራ ነበር አጋንንት የወጣው ጌታ ስላለ ፕሬዘንስ ነፍሳት የዳኑት ፕሬዘንስ ተአምራት የሆነው የተፈወሰው ሰዎች ፕሬዘንስ እግዚአብሔር መገኘት የእግዚአብሔር አብሮነት በሐዋርያት ህይወት እንደዛ ነው አሜን ናቸው ያ
የእግዚአብሔር መገኘት ላይ ፕሬዘንሱ ላይ ይኸውልህ ፎከስ ካላደረክ አሳና ዳቦ ላይ ነህ ማለት ነው። አሳና ዳቦ ደግሞ ይሰጣል በየቀኑ አይሰጥህም ደግሞ ከዛ ይከፋህና ትባክ ታረጋለህ። አሜን ናችሁ? አሳና ዳቦ የተከተሉ እንዳለ እነዛ ሰዎች ተሰብስበው ይሰቀለ ብለዋል። የመጨረሻ ቀን እነሱ ናቸው። አይሁድ እኮ ነው ኢየሱስ ታውቃላችሁ አይሁድ ብቻ ነው ያገለገለው። እዛው አይሁድ መሃል ያሉ አህዛቦችን ትንሽ ያገለገለ እንጂ ከአይሁድ አልወጣም። እሱ ግን ምን አላቸው? በኢየሩሳሌም ጠብቁ የአይሁድ ዋና ከተማ። ከዛ በኋላ በይሁዳ በሰማሪያ አያችሁ ሰማሪያ ወጣ አለው። ከዛ እስከ ዓለም ዳርቻ አለ። እኔ አልወጣም ከዚህ የመጣሁት ለህዝቡ ነው። ለገዛ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉትም ይላል አይደል? ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን እሱ የመጣው ለአይሁድ ነው። አልወጣም ከዛ ውጭ እኮ ኢየሱስ እዛው ነው ያውሉ ሺህ ሰው አሳ መግቧቸው በኋላ ላይ ይሰቀል ብለውታል። ይሰቀል ስቀለው ብለው ራሳቸው አሳ ይኸውልህ አሳና ዳቦ ላይ እኮ የሆነ ነገር ቻሌንጅ ሲመጣ ኢየሱስን ትክደዋል። እነ ጴጥሮስስ እኛ ሁሉን ተተን ተከተልን አንተ እኮ የህይወት ቃል አለ። እኛ ፕሬዘንስ ፈላጊ ነን እንጂ እኛ አሳ ተከታይ አይደለንም። አረ አሜን ነው። ከአሳና ከሚራክል ተከታይነት የሚያወጣ መንፈሳዊ እድገት ነው። ፕሬዘንስ ኮንሺየስነስ ነው። የመገኘቱ ራብተኛ ስትሆን የመገኘቱ አፍቃሪ ስትሆን ለመገኘቱ ትልቅ ቫልዩ ሲኖር አሜን ናችሁ ወይ? እግዚአብሔር አምላክ አይናችሁን ይክፈት። መገኘቱ ይብዛላችሁ። እግዚአብሔር አምላክ አይናችሁን ይክፈት። አሜን። ሁለት ነገሮች ልበላችሁ። አንደኛ ፕሬዘንሱን በህይወታችን እንዴት ነው ኢንቮክ የምናረገው? እንዴት ነው ፕሬዘንሱ እንዲበዛ ኢንቮክ የምናረገው? በክርስቶስ የሆንከውን ማወቅ። አንደኛ ክራይስት አንተን ምን አደረገ? ዋይ ለምን ሞተ? ለምን ተነሳ? በሱ ሞትና ትንሳኤ ምን ሆንክ? ምን ሆነን እኛ? እሱም ማወቅ በጣም አስፈላጊ ነው። ሁለተኛ ደግሞ እግዚአብሔርን ራሱ ያወቁ ማደግ ነው። ፍቅሩን ማወቅ። እግዚአብሔርን ማወቅ በአዲስ ኪዳን የእግዚአብሔርን ፍቅር ማወቅ ነው። ኤፌሶን ምዕራፍ 3 ላይ ኤፌሶን 3ን አንብቡት። በተለይ የጳውሎስ ጸሎት ከፍታው ዝቅታው ስፋቱ ርዝመቱ ከመታወቅ በላይ የሆነውን የእግዚአብሔር የክርስቶስን ፍቅር ታውቁ ዘንድ ይልና ከዛ ያንን ፍቅር ስታውቁ ወዴት ትሄዳላችሁ ይላል? እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞላላችሁ ይላል። ፍቅሩን በማወቅ ነው። ችሎታውን ለማወቅ ፍቅሩን ወቅ። ፓወሩን ለማወቅ ፍቅሩን ወቅ። ምህረቱን ለማወቅ ፍቅሩን ወቅ። ጸጋውን ለማወቅ ፍቅሩን ወቅ። የእግዚአብሔርን ዘላለማዊነት ለማወቅ ፍቅሩን ማወቅ። በአዲስ ኪዳን ሰው የእግዚአብሔርን ፍቅር እንዲያቅ ነው። እግዚአብሔርን ማወቅ በአዲስ ኪዳን እግዚአብሔር ፍቅሩን ማወቅ ነው። ፍቅሩን እያወቅን ማደግ። ከዛ ደግሞ በክርስቶስ የሆነውን አዲስ ፍጥረት ማለት ምን ማለት ነው? ይሄንን ብዙ ጊዜ እናገራለሁ ደግሜም ደግሞ አስተምራለሁ አላቆምም። because in Christ reality በጣም ያስፈልገናል። በጣም in Christ reality የማያቅ ሰው ነው ክርስትናን በትግል የሚኖረው። ክርስትና በጸጋ ነው። ክርስትናን በጸጋ ጀምራችሁ በስራ አታስቀጥሉትም። በጸጋ ጀምረናል በጸጋ ነው የምንጨርሰው። አሜን ነው ወይ? አዎ። ወይኔ ወደ ሲኦል ገባለሁ ቦርን አጌን ከሆንኩ በኋላ ብለው የሚያስብ የሚፈሩ እኮ ብዙ አማኞች አሉ። ጌታ ለዛ ነው ኢየሱስ ዳግም ልደት ብሎ ሰው ከእናቱ ሆድ ሲወለድ ምናምን ብሎ ያለው። ለምን ነው ታውቃላችሁ? ከአንድ እናቱ ሆድ የወጣ ሰው መልሳችሁ ትከቱታላችሁ? በቃ ኦሬዲ ወጣ 4 ነጥብ። በዛው ሰከንድ እንኳን ይመለስ ቢባል አይሆንም። በቃ እንደዚህ ያለ ማለት ብላቴ ነው ጨርሷል። በቃ ዶክተር ማይችል ምንም ማይችል ሆዱም አይበቃውም አይደል? ልክ ነኝ አይደል? አይበቃውም ሆዱ። አንዴ ትሩሊ እውነተኛ የሆነ ዳግም ልደት ያገኘ ሰው አንቦርን ማድረግ እግዚአብሔር አይችልም። ተወልደሃል። ለምን ነው ታዲያ የሲኦል ፍርሃት ካንተ ላይ? ሞቶይ መውጊያ ይወጣል፣ ሲኦሎይ ድል መንሳት ይታል የሚል የእግዚአብሔር ቃል እያለ እንዴት ነው ሲኦል የሚያሸንፈው አማኝ? አማኝ እኮ ሲኦል ገባለሁ ብሎ የሚፈራዋል። እንደዚህ አይነት ሰዎች የእግዚአብሔር ፕሬዘንስ በእነሱ አይገለጥም። ገና ከዛ ፍርሃት ከሲኦል ፍርሃት መውጣት አለባቸው። የዘላለም ፍርደኛ እንደሆኑ ነው የሚኖሩት። እንደዛ አስበው ማለት ነው። እግዚአብሔርን እያወቁ ማደግ ፍቅሩን። ከዛ በኋላ ደግሞ በክርስቶስ እየሆኑ አሁን ለምሳሌ በዓለም ካለው ይልቅ በእኛ ውስጥ ያለው ይበልጣል ይላል አይደል?
ፕሬዘንስ ስለ ፕሬዘንስ እኮ ነው የሚያወራው ስለ አብሮነት እኮ ነው የሚያወራው ስለ አብሮነት ነው የሚያወራው ድንግል ትጸንሳለች ወንድ አማኑኤል ይባላል ስሙ ከዛ እግዚአብሔር ከኛ ጋር ማለት ነው ቦርን አጌን የሆነ ሰው እግዚአብሔር ከሱ ጋር ያለ ሰው ማለት ነው ፕሬዘንስ ነው እኮ የሚያወራው አሜን ያ ይሄንን ግን ወደ ቪዚብል ታንጀብል የሚነካ ለማድረግ የሚታይ ለማድረግ ምን እናርግ እሱ ሌላ ቲቺንግ ነው እሱ ላይክ ይሄ ቪዚብል እንዲሆን እንደና አብርሃም እግዚአብሔር ካንተ ጋር ነው ፈርምልኝ እንድትባል ማለት ነው አየ የዛን ጊዜ ነው ፕሬየር ላይፍ ወደ ጾም ስለ ጾምክ የሚጨምር ፕሬዘንስ የለም ስለ ጸለይክ የሚጨምር ስለ ጾምክና ስለ ጸለይክ አንተን ነው ሼፕ የሚያደርግ እግዚአብሔርን አይቀይረው አሜን fasting change me you fasting does not change God prayer does not change God prayer change me prayer change you ጸሎት እኔና እናንተን ይቀይራል እንጂ እግዚአብሔርን አይቀይረውም ሐሳቡንም አይቀይረውም አሜን ነው አዎ ኢየሱስ ጌታ ነው አሜን ናችሁ ኢየሱስ ጌታ ጳውሎስ እኮ አለ ጌታ ግን ካጠገቤ ቆሞ አበረታኝ ጳውሎስ ምን እንደተቀላችሁ ቀጥሎ የስብከቱ ሥራ በኔ ይፈጸም ዘንድ for his purpose ባንተ የጀመረው ሥራ ይፈጸም ዘንድ የስብከቱ ሥራ በኔ ይፈጸም ዘንድ ያለኝን ነገር ሳልፈጽም እንዳልሞት ጌታ ከጎኔ ቆሞ አበረታ አይዞ ጳውሎስ አይዞ እኔ ያለው ትጨርሳለህ ያልኩህ ይሆናል እኔ ካንተ ጋር ነኝ ብሎ ቃል ኪዳን ከጳውሎስ ጋር የገባው 9ኛው ምዕራፍ ሐዋርያ 10 ላይ ኢየሱስ ትዝ ይላችኋል ሲገለጥለት ጥሩ ሰው ስለነበረ ነው ነብሰ ገዳይ አይደል አስገዳይ አይደል የኢየሱስ ደቀ መዝሙር የመጀመሪያውን ሪቫይቫል ሊገል የተነሳ ሰው እኮ ነው ጳውሎስ ያንን ሰው ነው እኔ ካንተ ጋር ነኝ አለው ስሜን ተሸከማለህ አለው ፕሬዘንስ የፕሬዘንስ ሰው የመገኘቱ ሰው አደርጋለሁ ነው ያለው